ቤተክርስቲያን ውስጥ በቅዳሴ ጊዜ በእግር ቀርቶ በልብ መንቀሳቀስ አይቻልም። ክርስቲያኖች ስሙ፣ በልብ ወደ ቤት መሄድ አይቻልም። እንኳን በእግር መላእክት ተነጥፈው ክርስቶስ ተሰይሞ ጻድቃን እመቤታችን ጀምረው ዙሪያውን ከበውት እንዲህ እያሉ ትሰማላችሁ። ሰራዊተ መላእክት ለመድኃኔ ዓለም ይቀውሙ ቅድሜው ለመድኃኔ ዓለም፣ የመላእክት ሰራዊት በፊቱ ዙረው ቆመዋል እየተባለ እንደኛ እንደ ገበያ ትርምስምስ። እግዚአብሔር ማስተዋሉን ይስጠን በእውነት። ጻድቃን መልካ ቁርባን ላይ ትሰማላችሁ። ሰላም ለክሙ ጻድቃን ወሰማይት ላይረፍክሙ በሃይማኖት ድል ነስታችሁ አሁን በገነት በረፍት ያላችሁ ዛሬ ከሊቀ ካህናታችን አንድ ከሚያደርገን ከቤተ ክርስቲያን ከክርስቶስ ጋር የተገኛችሁ ጻድቃን ሰማዕታት ለእናንተ ሰላም ይሁን። ለምን አሏ ጻድቃን ሰማዕታት በተለየ በዕለቱ መታሰቢያ የሚደረግላቸው ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድዋንስ በበአስማቲክሙ በየስማችሁ በዚህ ዕለት መታሰቢያ የሚያደርግላችሁ ሴቶችም ወንዶችም ቅዱሳን ሰላም ለእናንተ ይሁን አሏ። እነሱ አይገባንም። እኛ ሚነግረንም ሳይኖር ሆኖ ሊሆን ይችላል። ብንነገርም በልማድ ነው ምን ሄደው። የኛ ሀገር አስቀዳሽ ልቅሶ ደራሽ ነው የሚመስለው። ለቅሶ ደራሽ የቀደመው ተነስቶ ይሄዳል፣ የዘገየው ይመጣል ይቀመጣል፣ መተራመስ ነው ይቀመጣል፣ የፈለገውን አድርጎ መሄድ ነው። አሁን ደግሞ ጭራሽ እንዲያውም ልጆችን የሚያቆርቡ ሰዎች ልክ ለክትባት ክሊኒክ ይሄዱ ነው የሚመስላቸው። ቅዳሴ ከተገባ በኋላ ልጇን እየጎተተች ይዛ ትመጣለች። አቁርባ ከሱቅ ከፋርማሲ የራስ ምታት ማስታገሻ የገዛች አስመስላ ብስኩቷን እያበላች ክርስቶስ ቆሞ ምእመናንን ሊያድን ኃጢአታቸውን ሊያስተስርይ ስለኛ ቆሞ ትታወታ ትሄዳለች። እንደዚህ ያለ ምእመን አቤቱ በደላችንን ይቅር ይበለን እግዚአብሔር። አሁንም ሰሮተ ሕዝብ አልተደረገም። ቆዩ። ማስረዘማችን ስተት ነው፣ ግን በፍጹም አቋርጣችሁ አትሂዱ። ክርስቲያኖች እባካችሁ ይግባን፣ እንታረቅ። ለምኑ ነው የምትቸኩሉት? አንዳንድ ሰው ጉዳይ አለብኝ ይላል አለው። ከነፍስህ የሚበልጥ ጉዳይ አለብህ? ከድነት የሚበልጥ ጉዳይ አለ? ከእርቅ የሚበልጥ ከክርስቶስ የሚበልጥ እንግዳስ አለ? እንግዳ አለብኝ። ከክርስቶስ ይበልጣል እንግዳሽ ከክርስቶስ ትበልጣለች። ከጻድቃን ከመላእክት ይበልጣሉ እንግዶቻችሁ። አሁን እነዚህን ትታችሁ እነዚያ ልትጠቀሙ። ኧረ ተው ክርስቲያኖች ወቁ። እግዚአብሔር በእውነት ለሁላችን ማስተዋሉን ያደለን እዩ ክርስቲያኖች። ስለዚህ እዚህ የምንመጣ ከነዚህ ቅዱሳንና ከመላእክት ጋር አንድ ሆነን ለመሰራት ነው። ክርስቶስ ሊያዋህደን ሊያስታርቀን ወደ ቅድስት ቤተ ክርስቲያን ሊጨምረንና ቅድም ባልኳችሁ የጸሎተ ባስልዮስ ላይ ለምን ልቡናህን ከአንዱ ሀገር ወደ አንዱ ሀገር ታንከራትተዋለህ ካለ በኋላ መራዊ ሰማያዊ ክርስቶስ በመጣ ጊዜ ቤተ ክርስቲያን ደጆቿን ትከፍትለታለች ትመግበዋለችም። አንተን ግን ደጆቿን ትዘጋብሃለች፣ ባዕድ በመካከሏ አይገኝምና። ይሄ ማስጠንቀቂያ ነው። ልብህን ሰብስብ፣ እግርህንም ሰብስብ፣ ልብህንም ሰብስብ። ቀጥ በል። ክርስቶስ ይመጣል፣ ቤተ ክርስቲያንን ይመግባታል፣ እሷን በምስጋናዋ ታገለግለዋለች፣ ትገዛለታለች። አንተ ልብሽን ወደዚያ ወደዚህ ወደ ቤት ወደ ጉዳይ የምታደርገው ከሆነ ይኸው ቤተ ክርስቲያን ውስጥ አለ፣ ቆመሃል፣ ቁመሻል። መንፈስ ቅዱስ ግን ከቅዱሳን ህብረት ይለይሻል፣ ትወጣለህ። እንደዚህ ከመሆን አምላካችን እግዚአብሔር በቸርነቱ ይጠብቀን። በእውነት ይኸው ከመንጋው በጉ ጠፋ ማለት እያስቀደስን እዚሁ ቆመን በልቡናችን ምክንያት ግን ከቅድስት ቤተ ክርስቲያን መንጋ እንወጣለን። ይሄ ቄሱን ሊጨምር ይችላል፣ ቀዳሹንም ሳይቀር በነገር ዲያቆናቱንም ይጨምራል። የሚጸልየውን የማይሰማው ከሆነ እንዲሁ ለመጨረስ ብቻ ዝም ብሎ ያውደፈደፈ የሚሄድ እሱ ከቅድስት ቤተ ክርስቲያን ውጭ ነው። የምንም ጥርጥር የለው። አንተ ልብሰ ተክህኖ ለብሰሃል ቀዳሽ ነህ ብሎ አያፍራውም። ቢፈልግ በመላእክት ለእውነተኞቹ ተነሳህና ያጣን እሱ ያቀብለዋል፣ ያጸድቃቸዋል፣ ያዋህድላቸዋል። የሚጸልየውን የማያውቀው ካህንም ቢሆን አያፍረውም። ክርስቶስ መንፈስ ቅዱስ ለይቶ ይተዋል፣ ከመንጋው ያወጣዋል። እየቆረበ የማይዋሃድ ይኖራል። ለዚህ ነው መጽሐፋችን ሲናገር ካህናቱ በቅተው ተዘጋጅተው ህሊናቸውን ሰብስበው ምእመናኑ ካልበቁ ካልተዘጋጁ የምእመናኑን ለካህናቱ ያደርግላቸዋል። ምእመናኑ በቅተው ካህናቱ ካልበቁ ደግሞ የካህናቱን ለምእመን ያደርገዋል። ሁለቱም ካልበቁ በበረሃ ላለ ባህታዊ ይሰጠዋል ነው። ይሄ ይደረጋል፣ ቀልድ አይደለም። እንዲሁ ለማስከበር የተነገረ አይደለም።
ከሰውነታችን በሜንጦ ይጎትተዋል ማለት አይደለም። ጸጋው ነስቶ መዋሃዱን ያስቀርበታል ማለት ነው። እግዚአብሔር ማስተዋሉን ለሁላችን ያድለን። እና ቅዳሴ ጊዜ ማለት ከመንጋው ውስጥ ሆነን የምንጠፋበት ነው። በነገራችን ላይ ክርስቲያኖች ሌላ ስራ ነው። እዩት፣ የኛ ክርስቲያን እውነት ለመናገር እንደው መጥቶ መሄዱ ምናልባት ሙዳየ መጽዋት መስጠቱ ተስፋ ካልሆነ በቀር ብዙውን ሰው ለጽድቅ አላዘጋጀነው። ምንም ለጽድቅ የሚሆን አቋቋም፣ አመጣጥ፣ አመላለስ የለንም። እንዲሁ ትርምስ ነው። መድኃኔ ዓለም ክርስቶስ ይቅር ይበለን። ለዚያ ነው አሁን ቅዳሴው ላይ ስትሰሙት ለምሳሌ ወደ መጨረሻው ሊያልቅ ሲል ዲያቆኑ እለ ውስተ ንስሐ አሎክሙ አትቱ ርእሰክሙ ይላል። በንስሐ ውስጥ ያላችሁ ራሳችሁ ምን አድርጉት? ዝቅ ዝቅ አድርጉት ሲል ካህኑ ይለምንልናል። አቤቱ የቀደመ በደላቸውን ትተህ ጌታ ሆይ ወደ ቅድስት ቤተ ክርስቲያን ጨምራቸው፣ አንድ አድርጋቸው ይላል። ክርስቶስ ወደ ቤተ ክርስቲያን ይጨምረን። ቤተ ክርስቲያን ውስጥ እኮ ነው ያለነው፣ አጸዱ ውስጥ ነው ያለነው፣ ቅዳሴ ውስጥ ነው ያለነው። ግን በመንፈስ ቅዱስ ከቅዱሳን ኅብረት መደመር ማዋሃድ ስለሆነ የቅዳሴው ዓላማው የካህኑ ጸሎት ጨምራቸው፣ አዋህዳቸው፣ ከጻድቃን ከሰማዕታት ጉባኤ ከመላእክት ማህበር አስገባቸው። እንደው እዛ ግብረ ሐዋርያትም ሊነበብ ሲል አቤቱ ወደ ምስጋና ማህበር አስገባቸው ይላል። በእውነቱ ወደ ምስጋና ማህበር ይቺ ረቂቋ የቅዱሳን አንድነት ናት። ወደዚያ አስገባቸው ነው የሚለው። እግዚአብሔር ወደዚያች ጉባኤ ያስገባል። አሁን ወደዚያ የገቡ ሰዎች እንኳን ቤተ ክርስቲያን ውስጥ ሆነው ሊተራመሱ ይቅርና ሰው የሚተራመስበት ገበያ እንኳን ሄደው ወደ ሰማይ ደጅ ይገባሉ። ይገርማቸዋል። እንደ ስምዖን ሰፋያሳን ቅርጫት ሊሸጥ ሄዶ እሱ ከመላእክት ማህበር ገብቶ ይደነቃል። ሚካኤልን ያየዋል፣ ገብርኤልን ያየዋል። ሚካኤልን የአቢ ወሚመ ገብርኤል ማን ይበልጣል? ሚካኤል ይበልጣል፣ ገብርኤል ይበልጣል እያለ ተመስጧል። ሰዎች መጥተው ይጎተጉቱታል። ባለቅርጫት ስንት ነው? አይሰማቸውም። የት ገብቶ? ሰማይ ገብቶ። ገበያ ላይ ሰማይ የሚገባ ሰው አለ። እኛ ቤተ ክርስቲያን ውስጥ ቆመን ገበያ እንገባለን። እግዚአብሔር ማስተዋሉን ያደለን ክርስቲያኖች። እዚህ ሆነን መመሰጥ ነው ያለብን። ህሊናችን አይምሮችን መስፈሰብ ነው ያለበት። ቅድም እንዳልኳችሁ አሁን ይሄ በጀርባው ያለው ወሬ ማሳሰቢያ እየተሰጠ እንኳን አይሰሙም። ይገርመኛል። ማውራት ነው፣ መለፍለፍ ነው። እንዲሁ አፋችንን ምኑ እንደከፈተው። ኧረ እግዚአብሔር ማስተዋሉን ያደለን። በእውነት እግዚአብሔር ልቡና ይስጠን። ያው በጉ ጠፋ የሚለው በዚህ ምክንያት ነው። በጉ በሁለት ፍላጎቶቹ ነው የሚጠፋ። በስጋ ፍላጎት ቅድም ነግሬያቸዋለሁ። እንስሳ ነው የሚያስበው ስለሚበላው፣ ሁለተኛ ስለ ሩካቤ ነው የሚያስበው። እንስሳ ሌላ ሐሳብ የለበት። አሁን እኛም እንደዛ እንደ እንስሳ ነን። እዚህ ቤተክርስቲያን መተን ስለሚበላ ስለሚጠጣ ስለ ገንዘብ እግዚአብሔር ይሄን አድርግልኝ ይሄን ስጥ ይሄን በዚህ ይሄ እኮ የበግ ጥያቄ ነው። ክርስቲያኖች ቤተክርስቲያን መጥቶ ማረኝ፣ ይቅር በለኝ፣ ወደ ቅዱሳን ኅብረት ደምረኝ፣ አስገባኝ ያንን መሽከለከልን የሚበላው አስቀድማችሁ ጽድቁንና መንግስቱን ሹ ሌላ ሁሉ ምን ይሆናል የተባለ ይጨመራል። እኛ የእግዚአብሔርን ቃል ካመንበት ቤተክርስቲያን መተን ስለ ምግብ ለምን እንጠይቀዋለን? በእውነት እንደ እንስሳ እንዳልኳችሁ ፍላጎት። እኛም አሁን ፍላጎታችንን ነው የምንከተለው። ያ ነው የእንስሳ ሆኖ መጥፋት። በግ ሆኖ መጥፋት ማለት ክርስቲያን ሆኖ ግን በእንስሳው ፍላጎት በእንስሳዊ ፍላጎት በሚበላ በሚጠጣ በሚለበስ ልክ ነው። ኑሮው አስጨናቂ ነው። አስጨናቂ የሆነው ረድኤተ እግዚአብሔር ስለተለየን ነው። ብንታረቅ እኮ አያስጨንቅም ነበር። ክርስቲያኖች ታውቃላችሁ፣ አሁን ዛሬ እመቤታችን ባለው እመቤታችን በሕይወቷ የራሷ ቤት የሚባል ኖሯት እንደማያውቅ ታውቃላችሁ። እመቤታችን ቤት ኖሯት አያውቅም። እስከ 3 ዓመቷ ከወላጆቿ ጋር 12 ዓመት በቤተ መቅደስ። ከዚያ በኋላ አሁን እድሜዋ ደርሷል ተብሎ ስትወጣ ወደ ዮሴፍ ቤት ቅድም በቅዳሴው እንደሰማ ነው። ከዚያ በኋላ ከልጇ ጋር 33 ዓመት ከ3 ወር ኖረች። ከዚያ በኋላስ በመስቀል ላይ ለዮሐንስ ሰጣት። ከዮሐንስ ጋር አንድም ቀን የራሷ ቤት ኖሯል ይኑረኝም ብላ አታውቅ። ሌላ አይደለም ልብስ ትርፍ ልብስ ኖሯት አያውቅም። ልክ አሁን እኛ እንደዚህ ኩታ እንደምንለው አጽፍ ይሉታል፣ እንደዚህ አጣፍተው የሚለብሱት። እመቤታችን በሕይወቷ የነበራት ንብረት 2 አጽፍ ብቻ ነው። ክርስቲያኖች እመቤታችን የዚህ ዓለም ንብረት ደሃ ናት። ግን እግዚአብሔር ካንቺ ጋር ነው አላት መልአኩ። ማን ካንቺ ጋር ነው? ሀብት ንብረት ንብሳ እግዚአብሔር ከርሳ ጋር ነው።
ያዕቆብ ያያት መሰላል በዚህ በቅዳሴው አባ ሕርያቆስ እንዳለው እመቤታችን ናት ይላሉ። ለምንድነው እመቤታችን የተባለችው የሚለውን አንድ ሊቅ ሲተረጉም ቅዱስ ጳውሎስ የሴት ሁሉ ራስ ወንድ ነው ይላል። የሴት ሁሉ ራስ ምንድነው አልኳችሁ? ወንድ ነው ይላል። ያዕቆብ ያያት መሰላል ግን መሰላል ከምድር እስከ ሰማይ ተዘርግቶ በላይዋ ላይ እግዚአብሔር ወይም ንጉሥ ተቀምጦባት እግዚአብሔር ተቀምጦባታል። በላይዋ ላይ ማን ነበረ? የሴት ራስ ወንድ ነው። የእመቤታችን ራስ ግን እግዚአብሔር ነው። ክርስቲያኖች እመቤታችን የተለየች ናት። የተለየች ናት። ምልጃዋ አይለየን፣ በረከቷ ይደርብን እና ክርስቲያኖች እንስሳዊ ፍላጎታችን እሷ ድህነቷን እየተናገርኩ ነው። አጽፎቿን ስታርፍ ለሁለት አርድእቶቿ ያከፋፈለችው ሁለቱን አጽፎቿን እነዛን የምትጎናጸፋቸው አንዷን ለአንዷ አንዱን ለአንዷ ሰጠች። ሌላ ንብረት ምንም አልነበራትም እመቤታችን። እግዚአብሔር ግን በላይዋ ነበረ። እግዚአብሔር ግን ከእርሷ ጋር ነበረ። መልአኩ እንዳለው ጸጋን የተመላሽ ሆይ ብሎ በጸጋ ሁሉ የተሞላሽ ናት እንጂ በሀብት ድሃ ነበረች። በእውነቱ መንፈስ ቅዱስ ካለ ድሆች እንኳን ብንሆን አያስጨንቅም እላችሁ ነው። ድሆች እንኳን የዕለት እንጀራም አይከለክልንም እምነታችን ፍጹም ከሆነ። እግዚአብሔር ያንን ያደርገልን። ክርስቲያኖች በእውነት እዚሁ ቤተ መቅደስ ሆነን ከመጥፋት እግዚአብሔር በቸርነቱ ይጠብቀን። ስለዚህ በጉ ከመንጋው ተለይቶ ጠፋ ሲባል ቤተ ክርስቲያን ጨርሶ አይመጣም ማለት አይደለም። እንደዚያ ማለት አይደለም። አንዳንድ ነገር ማያደርግ ማለት አይደለም። ከቅዱሳን ህብረት ድነት ማለት ወደ ቅዱሳን ህብረት ማለት ነው። መግባት ማለት ከዚያ ሳይገባ ቀረ፣ ተለይቶ ቀረ ነው የሚለው። እንዲያውም ደግሞ እዚህ መተን ብዙ ክፉ አመል ካለን ደግሞ አመላችን ብቻ ያወጣናል። አሁን ቅዳሴ እግዚእ ስናስቀድስ አዋጅ አለ በዲያቆናቱ የሚታወጅ እመቦ ነውረ ህሊና ይቅረብ፣ ሐሳቡ የተበላሸ ሐሳቡ ነውር ያለበት አይቅረብ ይውጣ ይላል። በሐሳቡ ድው የሆነ ይውጣ። እዛ ፍሬ ቅዳሴው ላይ ደግሞ ወርቅን የሚወዱ ይነቀሉ ይላል። ይገርማል በጣም። አሁን ዓለም ወርቅን በመውደድ ተንሰብስቦ ሊሞት ነው። ተነቅለው ይወድቃሉ፣ ከቅዱሳን ህብረት አይደመሩ። ወርቅን መውደድ ቤተ መቅደስ ሁሉ ገብቶ ሊጨርሰን ነው። በእውነት ሊጨርሰን ነው፣ የተረፈ የለም። መጽሐፍ ግን ይነቀሉ ይላል። በአፈ እግዚእነ ኢየሱስ ክርስቶስ በቸርነቱ ይመልሰን በእውነት እንደጠፋው ልጅ። የተወደዳቸው እግዚአብሔር ቤተሰብ መጥፋት ማለት ይሄ ነው። መለየት ማለት ይሄ ነው። ህመንጋው ማለት ከቅዱሳን ህብረት፣ ከቅዱሳን አንድነት፣ ከእውነተኞቹ ተነሳያን ኃጣን አንድነት፣ ከድልነሾች ከጻድቃን ማህበር፣ ከትጓሃን መላእክት ማህበር ወደዛ ነው። ሀዳፊ ነፍሱም እንደዚያ ወደዚያ ይደምራችሁ ይጨምራችሁ ነው የሚባለው። ዓላማው መጨረሻ ወደዚህ መግባት ነው። ወደ በኩራት ማህበር ያስገባችሁ ነው። የመጨረሻው የክርስትና ዓላማ እዚህ ማህበር መግባት ነው። እዚህ የቅዱሳን ህብረት የጠፋ ከመንጋው ተለይቶ የጠፋ ነው። በቸርነቱ ፈልጎ ያገኘን በእውነቱ። ስለዚህ ይህን ትምህርት የምንማረው እያስቀደስንም ቢሆን ጠፍተን እንዳይሆን ነው ክርስቲያኖች። ሁለተኛው ላይ ትንሽ አብራርቼ ትምህርቴን አቆማለሁ። የጠፋው ድሪም ነው። ድሪሙ የጠፋው እቤት ውስጥ ነው። ቤቲቱ የቤተ ክርስቲያን ምሳሌ ናት። ፈላጊው በሴት አንቀጽ የተነገረው ቤተ ክርስቲያኒቱን ለማመልከት ነው እንጂ መንፈስ ቅዱስ ነው። እና 10 ድሪም የነበራት አንዱ ቢጠፋባት ይላል። ይሄ በእስራኤል ትውፊት የተነገረ የበጉም አሳጥሬ ለመናገር ነው እንጂ ብዙ የሚታተታለው ከእስራኤል ትውፊት ጋር የተነሳ 10 ድሪም ያለባት በእስራኤል ድሪም ለጌጥ የሚሆነው 9ኙና 10ኛው ይለያያሉ። 10ኛው በዘመኑ የሚኖረው የንጉሱ መልክ በሳንቲሙ በድሪሙ ላይ ይቀረጽበታል። ልክ በእኛ ሀገር በሳንቲሙ ላይ በንጉሱ ዘመን የንጉሱ መልክ ይቀረጽበት እንደነበረ ከደርግ ጊዜ ጀምሮ ደግሞ ለምሳሌ 10 ሳንቲም ላይ ጎፈር የአንበሳ ጎፈር ይቀረጽበታል አይደል? ትዝ ይላችኋል። በ5 ሳንቲም ላይ የሚያርስ ገበሬ ነበር ይመስለኛል የተቀረጸ እንደዚህ ይቀረጻል። እና በእነሱም 10ኛዋ ድሪሟ ላይ የንጉሱ ማህተም ይቀረጽባታል። ጌታ ይሄን ምሳሌ ያመጣው ለአንድ መሰረታዊ ዓላማ ነው። ያ ንጉስ የክርስቶስ ምሳሌ ነው። እና አሁን እኛ ክርስቲያኖች ማለት የንጉሱ የክርስቶስ ማህተም ምሳሌነት የተቀረጸብን ማለት ነው። 10ኛው የጠፋባት ማለት ያ የንጉሱ ማህተም የተቀረጸበት ጠፋ ማለት ነው። ያ የንጉሱ ማህተም የተቀረጸበት ከጠፋ ሌሎቹ 9ኙ ያልታተመባቸው ለጌጥነት አያገለግሉም፣ አይሰሩም።
ና ከጠፋባት ባለቤቲቱ ተግታ ፈልጋ ታገኘዋለች ለዘጠኙ ስትል ራሱ ምክንያቱም ዘጠኙ ትርጉም የሚኖራቸው አስረኛው ሲኖር ስለሆነ ይህ አሁን ለኛ ለክርስቲያኖች ምሳሌ ነው 10 ጌጥ የተባሉት ለምሳሌ ባለ 10 ድሪም የተባለው ጌጥ 10ቱ ትእዛዛት ናቸው የመጀመሪያው ምን ነማናቸው አልኳችሁ እስቲ መልሱ ተናገሩ 10ቱ ምን ትእዛዛት ዘጠኙ ትእዛዛት ናቸው 10ኛዋ የንጉስ ማህተም የምትባለው ኢታምልክ ባይደ አምላከ ዘእንበሌ ከኔ በቀር ሌላ አምላክ አታምልክ የምትለው የንጉሱ የእግዚአብሔር ማህተም የታተመባት ትእዛዝ እሷ ናት አንድ ሰው 9ኙን ህግጋት ቢፈጽም 10ኛዋ ኢታምልክን ካጠፋት 9ኙ አይጠቅሙት ይበላሻሉ 10ኛ ባለ ማህተም የተባለችው ይች ናት ባዕድ አምላክ አታምልክ አሁን አንዳንዶቻችን ይሄ ሲነገረን ባዕድ አምላክ የሚመስለን በመጽሐፍ ቅዱስ እንደምንሰማው እንደ ብሉይ ኪዳኑ እንጨት ጠርቦ ድንጋይ ክቦ አለዝቦ መልክ ሰጥቶ ያንን ይመስልናል ጣዖት ግን እሱ ብቻ አይደለም እንዲያውም በእኛ ዘመን ያለው ረቂቅ ጣዖት ነው በሁለት መንገድ እንድትረዱ ትፈልጋለሁ ክርስቲያኖች ጣዖት ማለት ከእግዚአብሔር አስቀድመን አለኝ ብለን የምንመካበት ሁሉ ጣዖት ይባላል ለምሳሌ አንድ ሰው እኔ ይሄ ገንዘብ አለኝ ይሄ ረሃብም ቢመጣ ችግርም ቢመጣ ወጣዋለሁ ብሎ በገንዘቡ ባጠራቀመው ሀብት የሚመካ ከሆነ ከእግዚአብሔር ይልቅ በማን ተመክቷል የሚመካ ቢኖር በማን ይመካ ነው የምትለው በእግዚአብሔር አንዳንዱ ሰው ደግሞ አረ ወንድሜ ይኑርልኝ እህቴ ትኑርልኝ አባቴ ይኑርልኝ እናቴ ትኑርልኝ ይኑሩልን አሁን እውነት ግን ከእግዚአብሔር በላይ ልንመካባቸው አይገባም ልጄ ይኑርልኝ እንጂ ምን ሆናለሁ ወንድሜ ይኑርልኝ እንጂ ምን ሆናለሁ እገሌ ይኑርልኝ እንጂ ምን ሆናለሁ አረ ማትሆነው የለህም ልንገርህ እሱ እንኳን ላንተ ሊሆን ለራሱም አይሆንም ኢትታመኑ በመላእክት ወኢበ እጓለ ማህያው ለይክሉ አድህኖ ማዳን በማይችሉ በሰው ልጆች በእናት በአባት በወንድም በእህት በዘመድ አትመኩ ይላል የእግዚአብሔር ቃል አትመኩ እንዳልኳችሁ የሚመካ በማን ይመካ በእግዚአብሔር ሌላ ምንም መመኪያ የለም ስልጣኑን የሚመካ አለ ጉልበቱን የሚመካ አለ ዕውቀቱን አይምሮ የደና ይሁን እንጂ እስኪዩአቸው ምን የመሰሉ የመጠቁ ሳይንቲስቶች ከሆነ እድሜ በኋላ እኮ ዘመድ መለየት ያቆማሉ ዕውቀት ይነሳል አይነሳም ማነህ አንተ ይላሉ አይደለም እንዴ አይምሮ ይነሳል አይነሳም ይነሳል አብሮ የሚዘልቅ ምንም የለም ልንገራችሁ ሊያስመካ የሚችል አው ገንዘብ ይሰረቃል ዕውቀት አይሰረቅም የሚሉ ሰዎች ተሰርቆ አይደለም ይጣፋል ይተናል ልንገራችሁ በምድር ላይ ከእግዚአብሔር በቀር ምንመካበት ማንኛውም ነገር ጣዖት ነው ጎጂ ነው ይንገራቸዋል በአንድ በሌላ ነገር ምንመካ ከሆነ ለምሳሌ የእግዚአብሔር ቃል እንዲህ ይላል በመንፈስ ድሆች የሆኑ ብፁዓን ናቸው በመንፈስ ምን ይሆኑ አልኳችሁ ድሆች በመንፈስ ድሆች እኮ የሆኑ ማለት ሀብት ያላቸው ይሄ ገንዘብ የእግዚአብሔር ነው መልክ ያላቸው ስልጣን ያላቸው ዕውቀት ይህ የኔ አይደለም ብለው በመንፈስ ራሳቸው እንደማንኛውም ምንም እንደሌለ ሰው የሚያስቡ ሰዎች እነዚያ ብፁዓን ናቸው እግዚአብሔር መከታ ይሆናቸዋል እግዚአብሔር በቸርነቱ መከታ ይሆናል ስለዚህ ይሄ 10ኛው የምትባለው ይችላል ሁለተኛው በምግባራት ደግሞ 10ኛው የምትባለው ፍቅር ናት ፍቅር ቅዱስ ጳውሎስ እንዳለው በመላእክት ልሳን ብናገር ተራራ እስካፈልስ እምነት ቢኖረኝ ወይም ይሄን የመሰለውን ባደርግ ምን ከሌለኝ ከንቱ ነው ይላል ፍቅር ከሌለኝ ምንድነው ያለ ከንቱ ነው አንድ ሰው ቢመጸውት ቢሰጥ ቢሰግ ቢወድቅ ቢነሳ ቢጸልይ ሌሊቱን በሙሉ ተገትሮ ቢያድር ፍቅር ከሌለው ከንቱ ነው 10ኛው የምትባለው ፍቅር ናት ምንም ትርጉም የለውም ምንም ያህል ምግባራት ሰናያትን ብንፈጽም ፍቅር የሌለው ሰው ባልንጀራውን ይቅር ያላለ ሰው ካደረገው ነገር በአንዱም የመጠቀም እድል ለዚህ ነው 9ኙ ትርጉም የሌላቸው ለዚህ ስጋዬን ለአራዊት እስከምሰጥ ድረስ ቅዱስ ጳውሎስ እንዳለው ምንም ይፈልግ አይነት ብቃት ደረጃ ቢኖረን ፍቅር ከሌለን ከንቱ ነኝ እንደሚሿሿ ጸናጽል ነይ ባዶ ነይ ነው ያለው ቅዱስ ጳውሎስ እግዚአብሔር ፍቅርን በልቡናችን ያሳደረብን ፍቅር መቼስ አለን ብሎ የሚያስብ ሰው ሊኖር ይችላል ጊዜ ስለሌለ አላብራራም ፍቅር እኮ ሰውን አይተን እንዲሁ እንወደዋለን አንዳንዶቻችን እኮ እንዲያውም አንድ አባት ምን ይላል እንኳን በዓለም ያሉት ይላል
ገዳም መንነው የገባ መነኩሴ እንኳን ፍቅረ ዓለም ይዞት ፍቅረ እግዚአብሔር ካላደረበት ይላል ከሰው እንኳን መልኩ ያማረውን ነው ማየት የሚያስደስተው ይላል። አያችሁ ለራሱ ደስታ አንዳንዱ ሰው እናየውና ሲያስጠላ ረባካ አንተ ዞር በልልኝ አንቺ ዞር በልልኝ እንላለን አይደለም እንዴ? መልካቸውን አይተን ምን ጠላቸው ሰዎች አሉ ምንም ምግባራቸውን ሳናውቅ። በነገራችን ላይ በመልካቸው ብቻ ተገፍተው ለብዙ ቅድስና ማዕረግ የደረሱ ብዙ ቅዱሳን አሉ። ጌታም ለሳሙኤል እንደዚህ ያለው እንደው ተነስቶ ኤልያብን የመልኩም ማማር አይቶ ሊቀባው ሲል ተው አትቀባ አለው። ዳዊትን ኮስማናውን ቀባ አለው። እግዚአብሔር ሰው ፊትን ያያል እግዚአብሔር ምንን ያያል አለ ልብን ያያል። እግዚአብሔር መልክ አይተን ከመጠላት በቸርነቱ ይጠብቀን። በእውነት ይሄ እንደው ለክርስቲያኖች ነው። እስኪ ልንገራችሁ ምሳሌ አሁን እነዚህ የዋብያ የምናምን ተከታይ የሆኑ ሴቶቹ እስኪ እንደው አይናቸው ስትቀር ሽፍንፍን ብለው እናያቸዋለን። ስታዩአቸው ምን ይሰማችኋል? ምንድነው የሚሰማን ስናያቸው? ያ የለበሱት ልብስ የራሳቸው ያመኑበትን ነገር የሚገልጥ በፈቃዳቸው ያመጡት ነው። ግን ሰው ናቸው አይደሉም። የአዳምና የሔዋን ልጆች ናቸው አይደሉም። እነሱ ጥላቻ ሊኖራቸው ይችላል። ግን እኛ እኮ ማፍቀር ነው። ሰው ፍቅር እየታደለው ሲሄድ በምንም ምክንያት ከፍሎ ሰውን ከመጥላት እያቆመ ይሄዳል። እግዚአብሔር ወደዚያ ፍቅር ያደረሰን። ፍቅር እያደገ ሲሄድ ከሰው ልጆች ወጥቶ ለእንስሳት ለአራዊት እንኳን ለዚያ ለዛፍ ይታዘናል። አሁን የሀገራችን ገበሬው ዛፉ ራሱ ሲቆርጠው ሲያዩ ልክ ልጁ እንደተቆረጠ የሚያንሰቀስቀው ሰው አለ። ርህራሄ አለው፣ ጥቅሙንም ያውቃል። ምክንያቱም የእግዚአብሔር ፍጥረት ነው። ይሁሉ ሰው ፍቅር አለው የሚባለው ለፍጥረት በሙሉ ማዘን መራራት ሲችል ነው። እንኳን ለዚያ ለሰው ለመራራት ያብቃን። በእውነቱ አራዊት ሰው አራያችን ተለውጦ እንደ አራዊት እንደ ተኩላ ይሆናለን። እግዚአብሔር ከዚህ ይለውጠን። ስለዚህ አስረኛ የተባለችው ፍቅር ናት። ይቺ ፍቅር ከጠፋች ሁሉ ነገር ጠፋ ነው። እግዚአብሔር ሆይ እባክህ አንተን መውደድን፣ እናትህን መውደድን፣ ቅዱሳንህን መውደድን፣ ክርስቲያኖችን መውደድን፣ ሰውን መውደድን፣ ፍጥረትህን መውደድን ስጠኝ እያላችሁ ጸልዩ ክርስቲያኖች። ፍቅር ጨምርልኝ ሐዋርያት እምነት ጨምርን እባክህ ፍቅርን ስጠን በልቡናችን አሳድር። አንተ የፈጠርከውን አንተ የምትመግበው አንተ ያልጠላውን ምጠላ እኔ ምን ክፉ በሆነው እባክህ ይቅር በለኝ በለው መድኃኔዓለም።